ይስጥልን ተመልካቾቻችን የግንቦት 18 2017 ዓ.ም የዕለተ ሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከዊ ቢልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ተወያዩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከዊ ቢልድ ግሩፕ ዋና ስራ አስፈጻሚ ፔትሮ ሳሊኒ ጋር በሮም ተገናኝተን እየተሳተፍንባቸው ባሉ ታላላቅ ሀገራዊ ፕሮጀክቶች አፈጻጸም ላይ ተወያይተናል ብለዋል። በጥቂት ወራት ውስጥ በሚጠናቀቀው የኢትዮጵያና የአፍሪካ ኩራት በሆነው ታላቁ የኢትዮጵያ ህዳሴ ግድብ እንዲሁም በኮይሻ ግድብ ፈጣን አፈጻጸም እንደታየው ሀገራዊ ግቦቻችንን በማሳካት ረገድ ከዊ ቢልድ ግሩፕ ጋር ያለን ትብብር ወሳኝ ነው ሲሉም ገልጸዋል። በውይይታችን በመሰረት ላይ ባሉት ፕሮጀክቶች አፈጻጸም በፍጥነት በታገዘ ውጤታማነት ላይ ፈጠራንና ዘላቂነትን የስራዎቻችን ማዕከል አድርገን መያዝ እንደሚገባ ተነጋግረናል ብለዋል። ውይይታችን የኢኮኖሚ እድገትን በመምራትና የረጅም ጊዜ ልማትን በመደገፍ ሀገር የሚያሻግሩ ፕሮጀክቶችን በመከወን ረገድ ያለንን የጋራ ቁርጠኝነት ያንጸባረቀ ነበር ሲሉም ገልጸዋል። በኢትዮጵያ በኤምፖክስ ቫይረስ የተያዘ ሰው መገኘቱን የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቁ። በኦሮሚያ ክልል ሞያሌ ከተማ አስተዳደር በኤምፖክስ ቫይረስ የተያዘ ሰው መገኘቱንና የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አረጋግጠዋል ሲሉ ትናንት ግንቦት 17 ቀን 2017 ዓ.ም በጋራ ባወጡት መግለጫ አስታውቀዋል። ቫይረሱ እንደተገኘበት የተረጋገጠው የ27 ቀን እድሜ ያለው ህፃን ልጅ መሆኑን የጠቆመው የተቋማቱ መግለጫ እናቱን በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏል ብሏል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የሕክምና ክትትል እየተደረገላቸው መሆኑን ያስታወቀው መግለጫው እስካሁን ባለው ሁኔታ የከፋ የጤና እክል እንዳልገጠማቸው አመላክቷል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸው አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ መጀመሩንም ጠቁሟል። የጤና ሚኒስቴር በሽታው በሀገራችን ከተከሰተበት ወቅት ጀምሮ ወደ አገር ውስጥ እንዳይገባና ከገባም ጉዳቱን ሳይከፋ በቁጥጥር ውስጥ ለማድረግ እንዲቻል ለዚሁ በሽታ መከላከል ሲባል በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ውስጥ የድንገተኛ አደጋዎች ማስተባበሪያ ማዕከል ተቋቁሞ እየሰራ እንደሚገኝ የተቋማቱ መግለጫ ጠቁሟል። የኤምፖክስ በሽታ ቫይረሱ ካለባቸው ግለሰቦች ጋር ንክኪ ያለው ሰው የሚታዩበት ምልክቶች ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ ድካምና የጀርባ ህመም መሆናቸውን ገልጿል። በኢትዮጵያ የሚገኙ አብዛኛዎቹ የኢንሹራንስ ኩባንያዎች ዓለም አቀፍ የኦዲት ሪፖርት እንደሌላቸው ተገለጸ። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ኢትዮጵያ ውስጥ ካሉ 18 የኢንሹራንስ ኩባንያዎች ውስጥ 17 IFRS 17 የተሰኘውን ዓለም አቀፍ የሂሳብ አያያዝ ደረጃዎችን አይከተሉም ተብሏል። በመሆኑም ብቸኛው የIFRS 17 ዓለም አቀፍ የሂሳብ አያያዝ ደረጃዎችን እየተገበረ ያለው አንድ የኢንሹራንስ ኩባንያ ብቻ መሆኑ ተገልጿል። ሀብታማ ያለው ተጨማሪ አላት። የኢንሹራንስ ዘርፉ ለኢትዮጵያ አጠቃላይ ምርት ያለው ድርሻ ከ100 በታች መሆኑ ተገለጸ። አብዛኞቹ የኢትዮጵያ ኢንሹራንስ ኩባንያዎች ዓለም አቀፍ የኦዲት ሪፖርት እንደሌላቸው ተመላክተዋል። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ኢትዮጵያ ውስጥ ካሉ 18 የኢንሹራንስ ኩባንያዎች መካከል 17ቱ IFRS 17 የተሰኘው ዓለም አቀፍ የሂሳብ አያያዝ ደረጃዎችን አልተከተሉም ብለዋል። ብቸኛው የIFRS 17ን ዓለም አቀፍ የሂሳብ አያያዝ ደረጃዎችን እየተገበረ ያለው የኢትዮጵያ መድን ድርጅት መሆኑን ገልጿል። IFRS የተሰኘው ዓለም አቀፍ የኦዲት ጥራት ሪፖርት ማስጠበቂያ አሰራር ሲሆን የኢንሹራንስን ኩባንያዎች IFRS 17 የተባለውን የሪፖርት ጥራት ማስጠበቂያ እንዲተገብሩም ይገደዳሉ። የቦርዱ ዋና ዳይሬክተር ጽህፈት ቤት ኃላፊ አቶ አበበ ሽፈራው ለሪፖርተር የቦርዱ ዋና ዳይሬክተር ጽህፈት ቤት ኃላፊ አቶ አበበ ሽፈራው እንዳሉት የኢትዮጵያ ኢንሹራንስ ኩባንያዎች እንደ አውሮፓውያን አቆጣጠር ከጥር 2023 ጀምሮ ዓለም አቀፍ የሂሳብ አያያዝ ደረጃዎችን የግድ መከተል የነበረባቸው ቢሆንም ሳይከተሉ ቆይተዋል። ኩባንያዎቹ አስገዳጅ የኦዲት ሪፖርት እንዳልሰሩ ጥቆማ ከደረሰው በኋላ በተደረገ ፍተሻ 17 ያህሉ እንደገና ሪፖርታቸውን እስከ ነሐሴ 2017 ዓ.ም ድረስ እንዲሰሩ ከመግባባት ላይ ተደርሷል ብለዋል። በታየው የኦዲት ጥራት ሪፖርት ክፍተት ላይም በፋይናንስ አስተዳደር አዋጅ መሰረት ተገቢውን
ተጠያቂነት ለማረጋገጥ ጉዳዩን ለክስ ሰሚ ቀርቦ በክስ ሂደት ላይ እንደሚገኝም አቶ አበበ ገልጸዋል። በተሰጠው የጊዜ ገደብ ውስጥም ዓመታዊ የሂሳብ መግለጫዎችን በሚገባው ስታንዳርድ መሰረት አዘጋጅቶና ኦዲት አስደርጎ ወደ ቦርዱ የማያቀርብ ማንኛውም ሪፖርት አቅራቢ አካል ከቀላል አስተዳደራዊ የገንዘብ ቅጣት እስከ የወንጀል ተጠያቂነት እንደሚሆኑ በአዋጅ ቁጥር 847/2006 ላይ ተደንግጓል። በኢትዮጵያ ካሉ የኢንሹራንስ ኩባንያዎች መካከል አንዱ የሆነው ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ አክሲዮን ማህበር በበኩሉ IFRS 17 የተሰኘው ዓለም አቀፍ የኦዲት ጥራት ማስጠበቂያን ዘግይቶም ቢሆን መተግበር መጀመሩን አስታውቋል። IFRS 17 መተግበር የነበረብን ጊዜ አልፏል ብለዋል። ነገር ግን የኦዲት ስርዓቱን መተግበር ያልቻልነው ቴክኖሎጂዎች የሰው ኃይል በአገሩ ስላልነበሩ ነው ሲሉም ገልጸዋል። ከውጭ ሀገር ለማምጣትም ደግሞ በትንሹ 1 ሚሊዮን ብር ወጪ ማድረግ ስለሚገባን በዚህ ምክንያት መዘግየቱን ተናግረዋል። የኢትዮጵያ ብሔራዊ ባንክ በበኩሉ የኢንሹራንስ ኩባንያዎች ሪፖርት በተቀመጠው የኦዲት ጥራት መስፈርት መሰረት መሰራቱን አለመሰራቱን የሚከታተል የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ መሆኑን አስታውቋል። ሪፖርቶቹ በIFRS 17 መሰራት አለመሰራታቸውን ሪፖርቶችን ውድቅ የማድረግና አለማድረግ ስልጣንም የብሔራዊ ባንክ ሳይሆን የቦርዱ ስልጣን መሆኑን ብሔራዊ ባንክ ገልጿል። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ባለፉት 9 ወራት ውስጥም በደረሰው ጥቆማ መሰረት ልዩ ጥራት ምርመራን ጨምሮ በአጠቃላይ በ73 ድርጅቶች ላይ የጥራት ምርመራ ማድረጉን ገልጿል። በተጨማሪም በ56 የሂሳብ ድርጅቶች ላይ ክትትል መደረጉን የገለጹት አቶ አበበ የአድራሻ ለውጥ ሲኖር አለማሳወቅ፣ ፈቃድ በወሰዱበት አድራሻ ለመገኘትና ባለሙያዎች ከደንበኞች ጋር ምንም አይነት ህጋዊ ውል ሳይኖራቸው መስራት ከተገኙ ክፍተቶች መካከል ዋነኞቹ መሆናቸውን ጠቅሰዋል። በሌላ በኩል የኢንሹራንሱ ዘርፍ ለኢትዮጵያ አጠቃላይ ምርት ያለው ድርሻ ከ100 በታች መሆኑን የተገለጸው ኢትዮ ላይፍ ኤንድ ጀነራል ኢንሹራንስ አክሲዮን ማህበር እንደገለጸው በኢትዮጵያ 18 የኢንሹራንስ ኩባንያዎች ቢኖሩም ዘርፉ ለሀገራዊ አጠቃላይ ምርት ወይንም GDP ያለው ድርሻ ከ100 በታች ወይንም 0.36% ብቻ ነው። ኩባንያው ይህንን ያለው ከሉሚናቲ ቴክኖሎጂ ጋር በመተባበር ዜጎች ባሉበት ሆነው የህይወት መድን ሽፋን መግዛት የሚያስችል አሰራርን ግንቦት 14 ቀን 2017 ዓ.ም ይፋ ሲያደርግ ነው። የኢትዮ ላይፍ ኤንድ ጀነራል ኢንሹራንስ አክሲዮን ማህበር ዋና ስራ አስፈጻሚ አቶ ሽመልስ ገብረ ጊዮርጊስ አገልግሎቱን ይፋ ሲደረግ እንዳሉትም በ2015 ዓ.ም ከሁሉም የኢንሹራንስ ኩባንያዎች የህይወት መድን ለመግዛት ከአርቦን ክፍያ የተሰበሰበ ገንዘብ 1.4 ቢሊዮን ብር ወይንም 13.7 ሚሊዮን ዶላር ነው ብለዋል። በሌላ በኩል ከዘርፉ የተሰበሰበው የአርቦን መጠን ከጠቅላላ ህዝብ ጋር ሲካፈል እያንዳንዱ ዜጋ በነፍስ ወከፍ የህይወት መድን የከፈለው $3.35 ብቻ እንደሆነ በዓለም አቀፍ ደረጃ አማካይ ነፍስ ወከፍ መድን $682 መሆኑንም ዋና ስራ አስፈጻሚው ገልጸዋል። በመዲናዋ የሚገኙ የመንግስት ሰራተኞችን የቤት ባለቤት ለማድረግ የሚያስችል ስምምነት ተፈረመ። የኢትዮጵያ ንግድ ባንክ የመንግስት ሰራተኞችን የመኖሪያ ቤት ችግር ለመቅረፍ 120 ቢሊዮን ብር ብድር ለማቅረብ ባሳለፍነው ሳምንት መጨረሻ ከአዲስ አበባ ከተማ አስተዳደር የቤቶች ልማት ፕሮጀክት ጋር የመግባቢያ ሰነድ ተፈራርመዋል። ይህንን ስምምነት የተፈራረሙት የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የኢትዮጵያ ንግድ ባንክ ናቸው። በዚሁ መሰረትም ስምምነቱ መምህራንን ጨምሮ በከተማዋ የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ ማድረግ የሚያስችል መሆኑ ተገልጿል። ስምምነቱ በአነስተኛ የወለድ መጠን በ2575 የብድር መርሃ ግብር የሚከናወን ነው ተብሏል። ብድሩ በ2575 የቤቶች ልማት መርሃ ግብር ከ41 ሺህ በላይ የመንግስት ሰራተኞችን ተጠቃሚ እንደሚያደርግ ባንኩ ገልጿል። የባንኩ ብድር በዝቅተኛ ወለድ በ20 ዓመት የሚከፈል ይሆናል ተብሏል። የከተማዋ የቤቶች ልማት ቢሮ በባንኩ ብድር የሚገነቡት መኖሪያ ቤቶች በቅድሚያ ለመምህራን እንደሚሰሩ ተገልጿል። ቀደም ሲል ተደራጅተው በመጠባበቅ ላይ የነበሩ ቤት ፈላጊ መምህራን በመርሃ ግብሩ ቅድሚያ እንደሚሰጣቸው ተገልጿል። የኢትዮጵያ ንግድ ባንክ በከተማ አስተዳደሩ ለሚገኙ ቤት ፈላጊ ሰራተኞች በዝቅተኛ የወለድ መጠንና በ20 ዓመት የሚከፈል ብድር ማመቻቸቱን አስታውቋል። በከተማዋ የሚገኙ ከ40 ሺህ በላይ የመንግስት ሰራተኞችን ተደራሽ ለማድረግ መታቀዱንም ነው የተገለጸው። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ኒዮኮሎኒያሊዝም የአፍሪካን ኢኮኖሚያዊ አቅም የማዳከም ዓላማ አለው ሲሉ የዚምባብዌ ፕሬዝዳንት ኤመርሰን ምናንጋግዋ ተናገሩ። ፕሬዝዳንቱ አህጉሪቱ በአዲሶቹ ቅኝ ገዢዎች የተንዣበበባትን ስጋት ነቅታ መጠበቅ እንዳለባትም አስገንዝበዋል። አፍሪካ የትኛውንም አይነት የውጭ የበላይነት ውድቅ ማድረግ እንዳለባትም አጽንኦት ሰጥተዋል። ፕሬዝዳንቱ ለፍትህ፣ ለእኩልነትና ለሁሉም የአፍሪካና የአፍሪካ ዝርያ ላላቸው ሰዎች ክብር በጋራ በቁርጠኝነት አንድ ሆነን
እንቆማለን ብለዋል። በተጨማሪም ቅኝ ገዥ ሀገራት በባህል ቅርሶች ላይ የሚካሄዱትን ዘረፋ አውግዘው ዓለም አቀፍ የፋይናንስ ተቋማት ለአፍሪካ ይበልጥ ፍትሃዊ እንዲሆኑ ጥሪ አቅርበዋል። የአሜሪካ ወታደራዊ ኃይል በአፍሪካ ውስጥ እየጨመሩ በመጡት የታጠቁ ኃይሎች መካከል ስትራቴጂ ቀይረዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጦር በአፍሪካ አስተዳደርና ልማት ላይ ከሰጠው የረዥም ጊዜ ትኩረት በመነሳት ደካማ አገሮች ለደህንነታቸው የበለጠ ኃላፊነት እንዲወስዱ በማሳሰብ ላይ መሆኑን ገልጸዋል። በመጨረሻ ፕሬዝዳንት ዶናልድ ትራምፕ የሩሲያ አቻቸው ቭላዲሚር ፑቲንን እብድ ሲሉ ዘለፉ። ሩሲያ በዩክሬን ላይ ከባድ የአየር ጥቃት መፈጸሟን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቻቸው ቭላዲሚር ፑቲንን እብድ ሲሉ በአደባባይ ዘልፏቸዋል። ትራምፕ ሩሲያ እየፈጸመች ባለችው ተግባር ደስተኛ እንዳልሆኑና ጠንከር ባለ እንዲሁም ባልተለመደ መልኩ ፕሬዝዳንት ፑቲንን ምነካው ብዙ ሰዎችን እየገደለ ነው ሲሉ ገልጸዋል። ትራምፕ በዚህ ንግግራቸው አክለውም ፑቲን ፍጹም እብድና የእብደ ተግባር የሚፈጽሙ በማለት መሳደባቸውን ቢቢሲ ዘግቧል። ከዚህ የትራምፕ ስድብ በፊት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በምትፈጽማቸው ጥቃቶች ላይ የአሜሪካ ዝምታ ፑቲንን እያበረታታ ነው ሲሉ ተናግረው እንደነበር ዘገባው አስታውሷል። ዜሌንስኪ አክለውም ትራምፕ በሩሲያ ላይ ከበድ ያሉ ማዕቀቦችን ጨምሮ ጠንካራ ጫና እንዲያደርጉባት አሳስበዋል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።